በዚህ ቪዲዮ ላይ መኖሪያ ቤት ለሚሰሩ እህት ወንድሞች አጠር ያለና ቆንጆ ወሳኝ መረጃ ተካቶበታል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ በማድረግ ጀምሩ። መኖሪያ ቤት አሰርታችሁ ከጨረሳችሁ በኋላ እየቆረቆራችሁ እያፈረሳችሁ እንደገና ለተጨማሪና ለሁለተኛ ለሶስተኛ ወጪ እየተደረጋችሁ ለተቸገራችሁ እህት ወንድሞች ለእናንተ አሪፍ መላ ይዤላችሁ መጥቻለሁ። ይሄም መኖሪያ ቤት ካሰራችሁ በኋላ ቤታችሁ ውስጥ በማወቅም ሆነ ባለማወቅ የውሃ የሻወር የሙቅና ቀዝቃዛ ብሎም ደግሞ የእጅ መታጠቢያ እንደዚሁም ደግሞ ቤት ውስጥ የሚቀዳ ቧንቧ ባለመኖሩ ምክንያት እንደገና ሊሾ ውሃ ልኩን አስራችሁ ሊሾ አስደርጋችሁ ከጨረሳችሁ በኋላ ምን ይመጣል? ማፍረስ፣ መከስከስ። እንደገና ባለሙያ የት ነህ? የግንበኛ ሲሚንቶ የት ነህ? አሸዋሳ እንደዚህ እያላችሁ ለምትቸገሩ እህት ወንድሞች ቅድሚያ ከመጀመሪያው ቤቱ ከተሰራ በኋላ እንደዚህ አድርጋችሁ ማሰራት አለባችሁ ማለት ነው። በመቀጠል ደግሞ እንደዚሁ ቤታችሁን አስመርጋችሁ ከጨረሳችሁ በኋላ ምርጉንም ሆነ ያሰራችሁትን ጅብሰም ዝናብ በጣለ ሰዓት ወደ ውስጥ እየገባ እያፈረሰ ለተቸገራችሁ እህት ወንድሞች ብሎም ውስጥ ላይ ደግሞ ምንጣፍ ማነጣጥፋችሁ እየኖራችሁ እያለ ውሃ እየገባ ሁልጊዜ በመወልወል ለተቸገራችሁ እህት ወንድሞች ለእናንተ ቆንጆ ሶሉሽን ይዤ መጥቻለሁ። እሱ ምንድነው? በራችሁን እንደዚህ አስገጥማችሁ ውሃው ካስቸገራችሁ መብራት ያለበት ሀገርም ይሁን መብራት የሌለበት ሀገር ጀስት በእንደዚህ አይነት መልኩ ማሰራት አለባችሁ ማለት ነው። ይታያችኋል። ይሄን ልቅም ጥርት ያለ ስራ ማሰራት አለባችሁ። እናማ ይህን ችግራችሁን ለመቅረፍ ሐሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ፣ ጉጉቱ ካላችሁ 0910 33 6409 ኢሞ፣ ዋትስአፕ፣ ቴሌግራም በቀጥታ መስመር መደወል ችሎታው ላላችሁ ደግሞ በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት ትችላላችሁ። የትኛውን ቦታ እየንቀሳቀስን የመስራት ችሎታው አለን። በፈጣሪ ፈቃድ ከእናንተ የሚጠበቀው ስልኩን አንስታችሁ ማናገር ብቻ ነው።